ሰበር ዜና Breaking news Ethiopia, Eritrea, Tigray የኢትዮጵያ ታላቅና ግዙፉ የጦር አርማዳም ወደ ሁለቱ የጽምዶ ኃይሎች ተመመ። ተጋሩ ኢትዮጵያውያን ጄኔራሎችም ከጦሩ ጋርም በአዛዥነት ዘመቱ። የህወሓቱ ደብረጽዮን ወደ ዋሻቸው ተመለሱ። ፈርተን አይደለም፣ ዝግጅት ስለሌለን አይደለም፣ ሁሉም እንችላለን። ውጊያ ከሆነ ምርጥ ልምዶች አሉ። ጠቅላይ ሚኒስትር አብይ ለጄኔራል ታደሰ ወረደም ከባድ ማስጠንቀቂያ ሰጡ። መከላከያ በማይገባ ድንበር ከነካ ግዙፉ የኢትዮጵያ መከላከያ ጦር ለዳግም ዘመቻ ፀሐይ ግባት ተከብረሽ የኖርሽው በአባቶቻችን ደም እያለም ሲገባ ተከብረሽ የኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የነበረሽው ደም የነበረሽው ደም ሻዕቢያና ህወሓት በ11ኛው ሰዓት ላይ በሚያደርጉት መፍጨርጨር ትግራይ ክልል ከባድ ውጥረትና ጭንቀት ውስጥ ገብቷል። ሁሉም ኃይሎች የጦርነቱን አይቀሬነት በማመን ስትራቴጂካዊ ቦታዎችን በመቆጣጠር ላይ ይገኛሉ። የኤርትራው ሻዕቢያም የሳዋ ወታደራዊ ማሰልጠኛ ምሩቅ ኃይሉን ከሜካናይዝድ ኃይሉ ጋር በማቀናጀት በሶስት አቅጣጫ ወደ ትግራይ ክልል ሲገባ ህወሓት በበኩሉም የቲዲኤፍ አርሚ ኃይሉም እየተበተነና እየፈረሰበት ይገኛል። ክቡራትና ክቡራን የአዲስ ትኩረት ሚዲያን ፎሎው እናም የዩቲዩብ ቻናላችንን ሰብስክራይብ በማድረግ ሁሉንም የዜና የትንታኔ እንዲሁም የዶክመንተሪ ዝግጅቶቻችንን እንድትከታተሉ በአክብሮት እንጋብዛለን። ዓለምን በአዲስ እይታ ይመልከቱም። See the world through a new perspective. እውነትን በመረጃም ትንተናን በእውቀት News Ethiopia የኢትዮጵያን መንግስታት ከደርግ እስከ ብልጽግና ለመጣል ግንባር የሚፈጥሩት ህወሓትና ሻዕቢያም ጽምዶ ወይም የጋራ ጥምር ጦር በመመስረት የጋራ መቃብራቸውን በመቆፈር ላይ ይገኛሉ። የኤርትራው ሻዕቢያ ከኢትዮጵያ ስለ የጋራ ትብብር እና እድገት እንዲሁም በአሰብ ወደብ የጋራ አጠቃቀም ዙሪያ በዲፕሎማሲያዊ መንገድ ተጠይቆም ከልማትና ብልጽግና ይልቅ ኋላ ቀርነትንና ጦርነትን በመምረጥ በኢትዮጵያ ላይ ተነሳ። የስትራቴጂካዊና ማሰብ የሚችል መሪ ድርቀት አጋጥሞኛል በማለት ራሱን የገመገመው ህወሓት ዋናው ተጠያቂ ነኝ፣ ያልመለስኩት ብዙ ነገር አለ ወስኗል ማለት ነው። ድርጅት ያመራል ከመሞት መሰንበት በማለት ራሱን ለማቆየት ሲል የፈረመውን የፕሪቶሪያውን የሰላም ስምምነት ከመተግበር ይልቅ ውረድ እንውረድ ማለት ጀመረም። ህወሓትና ሻዕቢያም ኢትዮጵያን ለመውጋት አንድነት የሚፈጥሩ በውስጣቸው ግን እርስ በርስ ለመጠፋፋት የሚፈልጉ እናም እንደ ባድሜው ጦርነት የሚጫረሱ የዓለማችን ከፊል አሸባሪና የከፊል መንግስትነት ባህሪ ያላቸው መርህና ደንብ አልባ የምስራቅ አፍሪካ ኃይሎች ናቸው። ህዝብን ዓለም ክፈልጦ ዘሎ ከባድመ ወፃና ማለት ፀሐይ ሞይታ ማለት ፀሐይ ስደረጅ ትበርቅና ማለት ኢትዮጵያና የኢትዮጵያ መንግስት ተደጋጋሚ የሰላምና ድርድር ጥሪ ቢያደርግም የጽምዶ ኃይል በመመስረት ከዛላምበሳ እስከ ሱዳን በመሻገር ውረድ በለው እያሉም የጦርነት ዳንኪራቸውንም አቀለጡት።
የኢትዮጵያ መንግስትም ከአቅም በላይ የሚንጠራሩትንና የኢትዮጵያ ታሪካዊ ጠላት ለሆነችው ግብጽም ራሳቸውን የሸጡትን ህወሓትና ሻዕቢያን በአንድ ድንጋይ ሁለት ወፍ አድርጎም ለመደምሰስ ሁኔታው ለኔ ተመቸኝ በማለት ከፍተኛ የጦር አርማዳውን ሊያወርድባቸውም በፍጥነት እየተጠጋ ይገኛል። የኢትዮጵያ መከላከያ ሰራዊትም ሁለቱ የጽምዶ ኃይሎችን ያራደናም ያሸበረ ከፍተኛ የምድር ኃይል የእግረኛና ሜካናይዝድ ኃይሉን በዘመናዊ የአየር ኃይልና የድሮን ቅኝት በመታገዝ ሙሉ ኃይሉን ትግራይ ክልል አስገብቷል። የኢትዮጵያ ከፍተኛ ወታደራዊ ዝግጅት ለእናንተ ለተላላኪዎቹ ሳይሆን ለላኪያችሁ ነው የሚለው ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል ተደጋጋሚ ማስጠንቀቂያም ያልገባቸው ህወሓትና ሻዕቢያም ይሆናል ብለው ባልገመቱትም በግዙፉ የኢትዮጵያ ጦር አርማዳም ከፍተኛ ጭንቀት ውስጥ ገብተዋል። የኢትዮጵያ መከላከያም ከሰሜኑ ጦርነት ከፍተኛ ልምድ በመውሰድ እንደ ጉጅሌ አደመ ህወሓቱ ሳይሆን በኢትዮጵያዊነታቸውም የማይደራደሩ እናም የትግራይ ክልልን የቦታ አቀማመጥ በሚያውቁ የተጋሩ ጄኔራሎች በአዛዥነት በማሳተፍ ትግራይ ክልል ዘልቆ በመግባት ቁልፍናም ስትራቴጂካዊ ቦታዎችን እየተቆጣጠረ ይገኛል። ኢትዮጵያን ደፍሮ የከዳ ፍጹም አይኖርም ባንዳ ኢትዮጵያን ደፍሮ የከዳ ፍጹም አይኖርም ባንዳ እምብያለ ጀግናው ሲገፋ ሙዜሩ እሳቱን ተፋ ጀግናው ሲገፋ ሙዜሩ ለጄኔራል ታደሰ ወረደ የተሰጠውም የጠቅላይ ሚኒስትር አብይ ከፍተኛ ማስጠንቀቂያ የኢትዮጵያ መከላከያም ሁለቱን ሀገር አፍራሽ ከፊል ሽብርተኛም የጽምዶ ኃይሎችን ለማፍረስ ትግራይ ክልል መግባቱን ተከትሎም የጦር ኃይሎች የበላይ አዛዡም ጠቅላይ ሚኒስትር አብይ ለትግራይ ክልል ጊዜያዊ ፕሬዝዳንቱ ጄኔራል ታደሰ ወረደም ማስጠንቀቂያ ተሰጥቶታል። ጠቅላይ ሚኒስትሩም በማስጠንቀቂያቸው ይህንን በከፍተኛ ሁኔታና ከበቂ በላይ የታጠቀውን የኢትዮጵያ መከላከያ ሰራዊት የሀገሪቱን ዳር ድንበር ለመቆጣጠር በሚያደርገው እንቅስቃሴም ምንም አይነት ትንኮሳ ቢፈጸም ከፍተኛና አደገኛ እርምጃ እንደሚወሰድ ጥብቅ ማስጠንቀቂያ ተሰጥቷቸዋል። Breaking news. Ethiopia የደብረ ጽዮን ወደ ዋሻ መመለስ በትግራይ ህዝብ ቅቡልነት ከሌለውም ከኢሳያስ አፈወርቂው ሻዕቢያ ጋር ጽምዶ የመሰረቱት የአቦይ ስብሃት የህወሓቱ ክንፍ መሪ የሆኑት ደብረ ጽዮን የኢትዮጵያም ከፍተኛና ግዙፍ የመከላከያ ኃይል ትግራይ ክልል መግባቱን ተከትሎም ከመቀሌ ወደ አድዋ ቢሻገሩም ከፍተኛ የደህንነት ስጋት እናም ፍራቻ የተሰማቸው ደብረ ጽዮን እንደባለፈው ጦርነት ወደ ዋሻ መግባታቸውም የትግራይ የውስጥ ምንጮች ጠቁመዋል። የህወሓት የጦርና ፖለቲካዊ ሰዎች የቲዲኤፍ ተዋጊ ኃይሉን ከኋላ ሆነው ግፋ በለው ለማለት ለራሳቸው የሚሆን የቆጥ ምሽጋቸው ላይ መስፈር ጀምረዋል። Breaking news. Ethiopia የኢሳያስ አፈወርቂ ኤርትራው የሻዕቢያ ሰራዊት በትግራይ በኢትዮጵያ መንግስት በሉዓላዊ ግዛት መውረር እናም የአማጺ ኃይሎችን በማስታጠቅ ከፍተኛ ሀገራዊ ጥሰትና ጣልቃ ገብነት ፈጽሟል በማለት ተደጋጋሚ ክስ የሚቀርብበት ሻዕቢያም ክሱን በመካድ የኢትዮጵያ መንግስት የአሰብ ወደብን በኃይል ለመውሰድ እየዛተ ነው፣ በኤርትራ ላይ ስጋት ፈጥሯል በማለት የራሱን ክስ ይመሰርታል። ከጉጅሌ አደመ ቅፍለቱ ህወሓት ጋር የጦርነት ጽምዶ የመሰረተው ሻዕቢያም የጽምዶውን መስመር በመከተልም ከየካቲት 1 2018 ጀምሮም የኤርትራው ሳዋ የተኩስ ዩኒቨርሲቲ ምሩቃን ወታደሮቹን ከሜካናይዝድ ኃይሉ ጋር በማቀናጀት ትግራይ ክልልን የጦርነት መጫወቻ ሜዳቸው ለማድረግ በሙሉ ገብተዋል። በሻዕቢያ ሜካናይዝድ ኃይል ውስጥም የተለያየ አይነትና ብዛት ያላቸው መድፎች፣
ታንኮችና ሞርታሮችን ያካተተ መሆኑን ታውቋል። የኢትዮጵያን የመከላከያ ኃይልና አቅም ያላገናዘበው ሻዕቢያም ሰራዊቱን ወደ ትግራይ ክልል በ3 አቅጣጫም ማስጠጋቱም በመረጃ ተረጋግጧል። የኤርትራው ሻዕቢያም በጋባዡና በጦርነት ደጋሹ ህወሓት አማካኝነት በዛላምበሳም በራማ እናም በባድሜ በኩል ሙሉ በሙሉ መግባቱንና ስትራቴጂካዊ ያላቸውን ቦታዎች በመያዝ ላይ እንደሚገኝም ተጋሩ ኢትዮጵያውያን በመረጃ አጋልጠዋል። የኤርትራው ሻዕቢያም የኢትዮጵያን ዳር ድንበር አልፎ ቢገባም የኢትዮጵያ መከላከያም ግዙፍ እናም ከፍተኛ ኃይል ከባድ ኮምቦዮችንና መሳሪያዎችን በማሰለፍ ወደ ትግራይ እናም ኤርትራ ድንበሮች በከፍተኛ ሁኔታ እየተጠጋ መሆኑን ተከትሎም የሻዕቢያ ሰራዊት ከተቆጣጠራቸው የኢትዮጵያ መሬቶች ካልወጣናም ጦርነት የሚጀምር ከሆነም አስመራ ከሚገኘው የኢሳያስ ቤተመንግስት እስከ ሳዋም ከሳዋ ወታደራዊ ማሰልጠኛም እስከ ምጽዋም የኢትዮጵያ አየር ኃይል ቀን ከሌት ከፍተኛ ድብደባ እንደሚያደርግ ኢሳያስ አፈወርቂም ከተኙበት አልጋ ላይ ሆነው የጦርነቱን እሳት በግድ የሚያዩት ሳይሆን የሚሞቁት ይሆናል። ይህን ታርጌት በኢንተርሴፕተር ደምስሳችሁ ሪፖርት እንድታደርጉ ትዕዛዝ ሰጥቻለሁ። 7 በኢንተርሴፕሽን በኦፐን ኮንትሮል በማስጠጋት ታርጌቱ እንዲደመሰስ ትዕዛዝ አስተላልፈዋል። ኮማንድ ግራውንድ ቤዝድ ሚሳይል በሙሉ ሬዲ ይሁን። Breaking news. Ethiopia. የህወሓቱ ቲዲኤፍ አርሚ መበታተን ከኤርትራው የሻዕቢያ ሰራዊት ጋርም የጦር ጥምረት በመፍጠር ትግራይ ክልልን ለሌላ አላስፈላጊ ውድመት እናም ጦርነት ለመጀመር በከፍተኛ ሁኔታም እየሰራ ያለው በጉጅሌ አደመ የሚመራው ህወሓት የጦርነቱን ፍሽካ ለመንፋት እናም ጦርነቱን ለማስጀመር 11ኛው ሰዓት ላይ ይገኛል። እንደ የዓለም ዋንጫ አዘጋጅ ሀገር ጦርነት ደጋሹ ህወሓት ከሻዕቢያ ጋር በጥምረት ሊያዋጋው ያሰበው የቲዲኤፍ ኃይሉም እጅግ ባልጠበቀው ሁኔታም አላስፈላጊ ጦርነት አንዋጋም፣ ያለፈው ስህተት ይበቃናል፣ ለትግራይ ህዝብም በክልሉ ጦርነት ቀስቅሰን ለሌላ ከባድ ችግር እና መከራም አንዳርገውም በማለት በከባድ መከፋፈልና መበታተን ላይ ይገኛል። በጉጅሌ አደመ ከሚመራው ቲዲኤፍ ሌላ የህወሓትን ጦርነት የተቃወሙ በርካታ የቀድሞ የቲዲኤፍ ታጣቂዎችም ከ2 ዓመታት በፊት ጀምረው የትግራይ ሰላም ኃይል ትግራይ ፒስ ፎርስ ወይም ቲፒኤፍ በሚል ጸረ ህወሓት እንቅስቃሴ የሚያደርግ ኃይል ማደራጀታቸውም ይታወቃል። Subscribe Addis Tikere Media's YouTube channel and get the details.